ልጅ ምን አለኝ በጣም ዱርዬ ነው አንስቴጂያ ማለት ማደንዘዣ ማለት ነው ኦፕራሲዮን ሊያረግ ገብቶ ስፓይናል ኮርድ ላይ ችግር ነበረበትና ከዛ በቃ የለውም አለ ነፍሴ ከስጋዬ ስትወጣ ታውቆኝ በቃ የሆነ በጣም የሚያስፈራ ነገር ውስጥ ሆኜ ሲቀዳድዱት ሰውነቴን አያለው አለና ጥብቅ ብዬ ከኮርኒሱ ጋር ላይ ነፍሴ ተጣብቃ ላይ እታች ቆዳይን ሲዘለዝሉ ታያለ አረ እናንተ ቀደዳችሁኝ ምን ያደርጋችሁ ነው ስላችሁ ምንም አይሰሙም ለካ ነፍሱ ወጣ እነሱ ኦፕራሲዮን አድርገው ሲጨርሱ ድረስ ልክ ኦፕራሲዮኑን ሲያልቅ አንስቴጂያው ማደንዘዣ መድኃኒቱ ስራውን ሲጨርስ ነፍሱ ተወልውላ ስጋ ውስጥ ስትገባ አየ ግን ከኦፕራሲዮን ክፍል ውጪ የምትጸልይ ትንሽዬ የሰፈር ልጅ አብራ መታ ነበር ከናትየው ከሱ እናት ጋር ምሳ እንደዚህ ምናምን ቋጥረው የሆነ ምግብ ፍርፍር ይዘው መተው ከኦፕራሲዮን በኋላ እንዲመገብ ይዘውለት መተው ቁጭ ብሎ ነበርና እናትየው አያለቅሱም ልጅቷ ታለቅሳለች እና ሰንበታ ማይናት አለ በኋላ ሲነግረኝና ወንድሜን ማርልኝ ያው እንግዲህ አንዳንድ ቁጭራ ሰፈር ወይም ደግሞ በጣም ጥርቅም ያለ ሰፈር ውስጥ ስትኖሩ አንዳንድ አስፈሪ የሚባሉ ወይም አደገኛ የሚባሉ ዱርዬዎች ማለት ነው ያልተጠበቀ ደግነት ታገኙባቸዋላችሁ ማይጠበቅ በቃ ለሰፈር ሰው ለአንዳንድ አሮጊቶች ምናምን ረዳት ጓደኛ ሆኖ ነው የምታገኙአቸውና እቺ ልጅ የሚያስተምራትም ገንዘብ ከየትም ቀፍሎ አምጥቶ የሚያለብሳትም የሚያበላትም እሱ ነው የሚገርማችሁ ዝም ብሎ እኮ የጎረቤት ልጅ ነችና ይወዳታል ህፃን ልጅ ነች ገና 7 ዓመት ልጅ ምናምን ነች እሷ ነች እየጸለየች አያት እሷ ነው እየጸለየች አየው ቅርታ እና ምንድነው ልክ ሲነሳ ከማደንዘዣው ነቅቶ ሁሉ ነገር ካለቀ በኋላ ሚጣን ጥልልኛልና መጣች ግንባሯን ሳማትና ካሁን በኋላ የኔ ልጅ ነሽ እናቴ እንኳን አላለቀሰችም አንቺ ስታለቅሽ ነበር አላት እንዴት አያሉት እናትየው ነፍሴ ከስጋዬ ወጣ እያየሁ ነበር ሁሉ ነገር ንስሐ ገባለሁ እዚሁ ከሆስፒታል ሳልወጣ ቄስ አምጪልኝ አላቸው እናቱ ቄስ መጣ የሰራውን ኃጢአት ነርስ ፊት ነው የተናገረው ሳይፈራ ምንም ሳይፈራ እንዲያርግ ያለው ብሎ ተናገረ ቆረጠለት አንዳንድ ሰው ህክምና ያድነዋል ማን ነው ይመልሰዋል አንዳንድ ሰው ደግሞ ማጣት ገንዘቡን ልክ እግዚአብሔር ሲወስድበት ወይ እስር ቤት ሆኖ ወይ ደግሞ በቃ ራሱን ሊያጠፋ ምናምን ሲሄድ ምናምን ብቻ እግዚአብሔር በሆነ መንገድ ያስተምረዋልና እግዚአብሔር የሚመጣበት መንገድ አይታወቅም